አርሰናል በክረምቱ የዝውውር መስኮት የፓሪስ ሰን ዠርማኑን የመስመር አጥቂ ኪቪቻ ክቫራትስኬሊያን ለማስፈረም እየሰራ እንደሆነ እየተዘገበ ይገኛል። የ5 ዓመቱ ጆርጂያዊ ከዚህ በፊት ከጥቂት ዓመታት በፊት የአርሰናሉ የቴክኒክ ዳይሬክተር ኢዱ ተጫዋቹን ለማስፈረም ሞክረው ነበረ። ነገር ግን ሁለት አማራጮች የቀረቡላቸው የነበረ ሲሆን በወቅቱ ብራዚላዊ ማርኪኒዮስ እና ኪቪቻ ክቫራትስኬሊያ ከሁለቱ አንዱ እንዲመርጡ ታዘው ነበረ። እርሳቸው ማርኪኒዮስ መርጠው ነበረ። ነገር ግን ክቫራትስኬሊያ እጅግ አስደናቂ እግር ኳስ ሕይወት እያሳለፈ ይገኛል። በተቃራኒው ማርኪኒዮስ በተጠበቀው ልክ መገኘት አልቻለም። እናም አርሰናሎች የግራ መስመር የአጥቂ መስመራቸውን ለማጠናከር የማርቴልና ትሮሳርድን ክፍተት ለመሙላት የሚያደርጉትን እንቅስቃሴ ይቀጥላሉ ተብሎ ይጠበቃል። ታዲያ የተጫዋች ወደ አርሰናል እንዲዘዋወር ለቀረበለት ጥያቄ አንድ መልስ መልሷል። ይኸውም መጀመሪያ የፕሪሚየር ሊግ አሊያም የአውሮፓ ሻምፒዮንስ ሊግ ዋንጫን አንሱ፣ ያንን ካሳካችሁ በክረምቱ እመጣለሁ ብሏቸዋል። ጥያቄው ተገቢ ይመስላል። ሀሳብ ስጡ። በስኪ የፕላስ ምልክት በመጫን ፎሎ ያድርጉ። ይህ ትርታስ ስፖርት ነው። መልካም መድፈኞቹ አርሰናሎች እነዚህን ሁለት ዝውውሮች የሚጨርሱ ከሆነ አሁን ብቻ ሳይሆን ለቀጣይ በርካታ ዓመታት የአውሮፓን እግር ኳስ በበላይነት ይቆጣጠራሉ እየተባለ ነው የሚገኘው። አንድሬ ቤርታ እንግዲህ ስራውን እየሰራ ይገኛል። ፎሎ እያደረጋችሁ አዳምጡኝ። መድፈኞቹ እንግዲህ ከትላንትና ምሽት ጀምሮ ከሁለት ወሳኝ ተጫዋቾች ጋር ስማቸው እየተያዘ ይገኛል። የመጀመሪያው የፓሪስ ሰን ዠርሜኑ ወሳኝ የመስመር ተጫዋች እንግዲህ ኪቪቻ ክቫራትስኬሊያ ነው። ይህ ተጫዋች እንግዲህ በቀጣዩ ክረምት ፓሪስ ሰን ዠርሜንን መልቀቅ ይፈልጋል። ታዲያ ወኪሎቹ በአሁኑ ሰዓት ለሱ የሚሆን ክለቦችን እየተመለከቱ የሚገኝ ሲሆን አንድሬ ቤርታም ታዲያ ስለ ተጫዋቹ መረጃዎችን እንደጠየቁ ነው እየተሰማ የሚገኘው። መድፈኞቹ አርሰናሎችም እንግዲህ በክረምቱ ይህንን ተጫዋች በማምጣት የአርሰናል ወሳኝ ተጫዋች ማድረግ ይፈልጋል። ሌላኛው ከአርሰናልና ከባርሴሎና ጋር ስሙ በስፋት እየተያዘ የሚገኘው የአትሌቲኮ ማድሪዱ ተጫዋች ጁሊያን አልቫሬዝ ነው። የዚህ ተጫዋች እንግዲህ አርቴታ በጣም አድናቂው እንደሆነ ይታወቃል። ባለፈው ክረምትም በርካታ ሙከራዎች አድርገው እንደነበረ የሚታወስ ነው። በሚመጣው ክረምት ግን ተጫዋቹ አትሌቲኮ ማድሪድን መልቀቅ እንደሚፈልግ ይታወቃል። የካታላኑ ክለብ ባርሴሎና የተጫዋቹ ጥብቅ ፈላጊ ቢሆንም የተጫዋቹ ውድ ገንዘብ ለባርሴሎና አስቸጋሪ ሊሆንበት እንደሚችል እየተሰማ ነው የሚገኘው። መድፈኞቹ ታዲያ ለዚህ ተጫዋች በርካታ ገንዘቦችን በማውጣት ወደ መድፈኞቹ ቤት በማምጣት ሁነኛ አጥቂያቸው እንዲሆን ማድረግ ይፈልጋል። ነገር ግን አርሰናል ሁለቱንም ተጫዋች ማምጣት የሚፈልግ ከሆነ በክረምቱ ወሳኝ ተጫዋቾች መሸጥ ይጠበቅበታል፣ ከፋይናንሻል ፌር ፕሌይ አንጻር ማለት ነው። ታዲያ አርሰናልም እንደ ትሮሳርድ፣ ማርቲኔሊ፣ ገብርኤል ጄሱስ ያሉ ተጫዋቾች ሌሎችንም ጨምሮ በክረምቱ በመሸጥ ጁሊያን አልቫሬዝ ላይ እና ኪቪቻ ክቫራትስኬሊያ ላይ ማውጣት ይፈልጋሉ ማለት ነው። በተለይ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን እንደዚሁም ደግሞ ሌላ የአውሮፓ ሻምፒዮንስ ሊግ የመሰለን ዋንጫ ዘንድሮ ማሳካት የሚችል ከሆነ የበርካታ ወሳኝ ተጫዋቾችን ቀልብ መግዛት ይችላል። ተጫዋቾቹም አርሰናልን የሚመርጡበት ከፍተኛ እድል ይኖራቸዋል ተብሎ ነው የሚጠቀሰው። አንድሬ ቤርታ እንግዲህ ባለፈው ክረምት በዝውውር የማይታማ ሰው እንደሆነና የፈለገውን ተጫዋች ማምጣት እንደሚችል አሳይቷል። በሚመጣው ክረምትስ ይደግመዋል ወይ? አርሰናል ከሁለቱ አንዱን ምረጥ ቢባል የትኛው ተጫዋች ቢመጣ ጥሩ ነው ወይስ ሁለቱንም ማምጣት ይችላል? በነገራችን ላይ አካውንታችን እየተመታ ነው። ቲክቶክ እንግዲህ ሁሉም አካውንት ነው። በእርግጥ ፕሮፋይል ላይ እየገባችሁ የቻላችሁትን ያህል ኮፒ ሊንክ እንድታደርጉልኝ ደግሞ በአክብሮት ጠይቃችኋል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት የፕላስ ምልክቷ መጫና ፎሎ ማድረግ አይረሳ። በጣም ደስ የሚል ዜና ነው መነግራችሁ። ክለባችን አርሰናል ማለት ነው በሚመጣው የክረምቱ የዝውውር መስኮት ላይ የመጀመሪያ ታርጌቱ ክቫራትስኬሊያ ነው። የመጀመሪያ ማለት ነው። ሌፍት ዊንጋችን እንደተራከመ ታውቃላችሁ ማለት ነው። ትክክለኛ ሌፍት ዊንግ የሚለውን ነገር የሚያሟላ ሰው ደግሞ ክቫራትስኬሊያ ነው። ማን ዲፌንሲቭሊ ትራክ ባክ ያደርጋል፣ እዛ ድረስ እየተመለሰ ስኪል በለው ግራ ቀኝ ማን በጣም ነው የሚችለው። ይህ ሰውዬን ካገኘ ነው ማለት ነው። ይህ ሰውዬ ከመጣ በጣም ስላችሁ በጣም ትክክል አይሆንም ማለት ነው። ይህ ሰውዬ መምጣቱና እናንተ መታየት ቤላ ስፖርት ዌርን እየገባችሁ ፎሎ አድርጉለት ማለት ነው። ተፈናቃዩ ጋዜጠኛ ከቲክቶክም ሊፈናቀል ነው የሚል ነገር እየሰማው ነው ጋይስ፣ እየገባችሁ ማለት ነው። ቤላ ስፖርትን 200 ሺህ ነው 99 ሺህ እናድርስለትና የቀረውን ራሳችሁ እንዲሞሉት 99 ሺህ እናንተ አስገቡለት የፈጠነ ማለት ነው። በዚህ ሳምንት ውስጥ 200 ሺህ መግባት አለበት የፈጠነ። ሰበር ዜና! ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሊያስፈርማቸው ካሰቡ ተጫዋቾች ውስጥ እንግዲህ የስም ዝርዝሩ ውስጥ ሉዊስ ስኬሊ አንደኛው መሆኑ ተዘግቧል። መጀመሪያ የውሸት ዜና ነበር የመሰለኝ፣ ግን ትላልቅ ሚዲያዎች እየዘገቡት ይገኛሉ። ለዚህም የዝውውር መሳካት እንግዲህ ትልቁ ሚና ይጫወታል ተብሎ የሚጠበቀው የበፊቱ የአርሰናል ተጫዋች የሆነው የማንቸስተር ዩናይትድ ተጫዋች የሆነው ኤደን ሄቨን ነው። ሻሼ እዚህ ጋር ደግሞ ሌላ ትኩሳት ሀቢቢ ነገር መጣልህ። ሉዊስ ስኬሊን ማለት ነው ሻሽቷ ልታስፈርመው ትፈልጋለች። ስካይ ስፖርት ነው ይዞት የወጣው። ኖርማሊ እሱ በፊት መረጃዎች ይወጡ ነው። በዚህ ዳንያ ካን የሚባል ከማንቸስተሮች በኩል ያየሁት ማለት ነውና ማንቸስተር ዩናይትድ ላይክ አንደኛ ይሄ ማን ነው የኒውካስትሉ ልጅ ነው የፈልጉት ፉልባኳ ማለት ነው። ከዛ ቀጥሎ
እና ጀለስን ይፈልጋል የሚል ነገር መረጃ ይዘው ወጥተው ነበርና ያው እኔ ታማኝ ሶርስ ሲሆን አላቅም ነበር ያኛው ልጅና ያቺኛይቱ ጀለስ ደግሞ ኒውካስትሏ ጀለስ ደግሞ እዛው ልትፈርም እንደሆነ ትናንት መረጃ እያየሁ ነበርና ከዛ በኋላ የኛ አሌክስ ክሮክ ነው መረጃውን ይዞት የወጣው ማለት ማንቸስተር ዩናይትዶች ሉዊስ ስኬሊን የማስፈረም ያው ከሚያስፈርሟቸው ተጫዋቾች ያው ሊስት ውስጥ እንዳለ እንትን አለ። ከዛ ስካይ ስፖርት ይዞት ወጣ። ስካይ ስፖርት ደግሞ እሱን ማስፈር ይፈልጋል የሚል መረጃ ይዞ ወጡ። ከዛ በኋላ አሁን ቶም ካርተን ሚዲያ ደግሞ ማለት ይሄ ለአርሰናል ቅርብ የሆነው ጀለስ ደግሞ ምን አለ ክለባችን አርሰናል ደና ገፍቶ የሚመጣ ደና መላ ይዞ የሚመጣ ሰው ካገኝ ደና ክለብ ከመጣ ሉዊስ ስኬሊን ለመልቀቅ ይገደዳል ወይም ይለቀዋል ምናምን የሚል መረጃ ይዞ ወጣለ። ኧረ በአላህ ምን ነው አንተ ትልቅ የተከበርክ ልጅ ነህ አካዳሚያችን ነው የኖርከውና እንዳታዋርደን አልጠፋ ክለብ ብቻ እስኪ አጃኢበቱን እናያለን ገና ነው ያው አሊ ነው እንትኑ ብቻ እስኪ አጃኢበቱን ምን ይሆናል የሚገርም ኮሎ ጀመው ማንቸስተር ዩናይትድ በክረምቱ የኢንተር ሚላኑን የፌድሪ ዲሞክራሲ ለማስፈረም እንግዲህ ተፍተፍ ያለ እንዳለ መረጃዎች ያመለከቱ ይገኛል። ቪዲዮ ለማንቸስተር ዩናይትድ ደጋፊ ሼር ያደረጋችሁ የቡርኖ ጉማሬን እንግዲህ ዝውውር ማንቸስተር ዩናይትድ እጅጉን እያፈጠነ እንዳለ ብዙ መረጃዎች ያመለከቱ ይገኛል። ቡርኖ ጉማሬም እንግዲህ ማለት ነው ለማንቸስተር ዩናይትድ ለመዘዋወር ያለው ፍላጎት በጣም ከፍተኛ መሆኑን ነው እየተናገሩ የሚገኙ። በግራ ክንፍ በኩል ማንቸስተር ዩናይትድ ሊያስፈርም ከሚፈልጉ አጥቂዎች መካከል የዲ ማንዴላን እንግዲህ ለማስፈረም መጀመሪያ ለማንቸስተር ዩናይትድ ቀዳሚ አድርጎት ነው የሚገኘው። የዲ ማንዴላን ዝውውር እንግዲህ ልጁ ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳሉ መረጃዎችን ተመልክተናል። ኤሊያስ አንደርሰንን ማለት ነው ማንቸስተር ዩናይትድ እጅጉን እንደሚፈልገው ይታወቃል። ነገር ግን በዚህ ሰዓት ላይ ሲቲዎች ይህን ዝውውር ለማፋጠን እየሞከሩ እንዳሉና ሮድሪ ወደ ሪያል ማድሪድ የመሄድ ፍላጎት እንዳለው ነው መረጃዎች እየተነገሩ የሚገኙ። ዩናይትድ አሁንም ሌባባ ላይ ፍላጎት እንዳለው ነው እንግዲህ እየተነገረ የሚገኘው። ይህም ደግሞ ብራይተኖች ደግሞ 100 ሚሊዮን ፓውንዱን አንቀንስም እያሉ ይገኛል። ጀሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር እንዳይረስ